ጀማው ምን አይነት አቀባበል ነው? ምን አይነት አቀባበል ነው እየተደረገለት ያለው ለአርሰናላችን? ጀማው አረ ለንደን አብዳለች። ለንደን ድብልቅልቋ ወጥቷል። ጀማው እንዴ ነዳለች። እቶን እሳት ነው እየታየባት ያለው። ይኸውላችሁ ለንደን ውስጥ ከአርሰናል ውጪ ክለብ የለም ስላችሁ በምክንያት ነው። በቃ እያርገበገቡት ነው ከተማውን። ወይኔ አኮራችሁኝ ለንደን ያላችሁ አርሰናል ደጋፊዎች። ይኸውላችሁ ትላንት ሻምፒዮንስ ሊጉን ማለት ነው ዋንጫ ይዘን የመጣን ነው ምን መስሉ ቅንጣት ያክል የሞራል ዝቅታ ማታዩበት እንደው ኮንፊደንሱ ደጋፊው ለተጫዋቹ የሚያሳየው ሪስፔክት ወይኔ ደስ ሲል ጀማዓ ደስ ሲል። ይኸውላችሁ እዚህ ያላችሁ ወያላዎች ቋጣሪዎች የትርፌ ደጋፊዎች ማለት ነው የአርሰናል ደጋፊ ሞራሉ ተሰብሮ ምናምን ይደበቃል ብለህ አስበህ ከነበረ አናዳምጥህም። ይኸውልህ ትልቅ ድግስ ገና ይዤ እየመጣሁ ነው። እውነቴን ነው። አዲስ አበባ አይደለም አፍሪካ አይታው ማታውቀው ከባዱ ድግስ ሁሉም የዓለም ህዝብ አይኑን ወደኛ እንዲመለከት ሊያደርግ የሚችል ድግስ አዘጋጅቼ ጨርሻለሁ። አዲስ አበባ ስቴዲየም ላይ ለዛውም 45000 ህዝብ በሚይዝበት ቦታ ላይ ቅዳሜ በአዲስ አበባ ስቴዲየም ምን ደግሞ ይሆናል? ጀሙ ድብልቅልቁን ነው የምናወጣው። የማንም ወያላማ እኛ ላይ ፈነጭን ፒኤስጂ በበላው ዋንጫ መጣ እዚህ ላይ ልታሽቃብጥ ልታቃጥር ምናምን ስትሞክር እንዳላ ይኸውልህ የዋንጫ ባለቤቱ እኔ መጨፈርም መዝለልም የሚገባኝ እኔ ብቻ ነኝ። ሞቅ ደመቅ ያለ ፕሮግራም ነው የሚኖረን። ጀማው ደብሯችኋል ብለህ አስበህ ነበር? ምን አይነት የፓሬድ ፕሮግራም ነው ጋይስ? በትንሹ 1.5 ሚሊዮን ሰው የተገኘበት ፓሬድ ነው። ይህንን ፓሬድ ማለት ነው ጨፍረው ወጥቶላችኋል ብለህ ነው የምታስበው? ያራዳ ልጅ ገና እንጨፍራለን። ቅዳሜ ማለት ነው የዛሬ ሳምንት ልክ እንደዚህ እንደምትመለከቱት ፓሬድ በባስ ከጧት ጀምሮ እንዞራለን። የአርሰናል ደጋፊዎች ተዘጋጁ። ከዛስ አዲስ አበባ ስቴዲየምን ከ44000 በላይ ሰው ኤክስፔክት እናደርጋለን። ኦ ማይ ጋድ ጨፍረው ወጥቶላችኋል ብለን የምጠብቀው ቻምፒዮንስ ሊግ ብላ የለም። ያራድዬ ልጅ ተዘጋጁ፣ ገነርስ ተዘጋጁ። ዴክላን ራይስ ምን አለ በአቀባበሉ ዙሪያና እዛው ላይ ተጠይቆ ያለው ነገር I love this team, I love this manager ሲል ተናግሯል። እና ያለኝን ነገር በሙላ ከዚህ በኋላ ባለው ጊዜ በሙላ ሰጣለሁ፣ ህይወቴን ለአርሰናል ሰጣለሁ ሲል ተናግሯል። ኖርዝ ለንደን ፎሬቨር እዚህ ጋር እያያችሁት ነው። ይሄን አቀባበል አይተዋል። ካፒቴን ማርቲን ኦዲጋርድ እና ቦስ ሚኬል አርቴታ መሃል ላይ የፕሪሚየር ሊግ ዋንጫ ነው ያለው። ይሄን ያላዩ ብዙ አሉ። ይሄንም ተጋበዝልኝ። ቻምፒዮኖቹ ቆይ እንዲህ ይቻላል እንዴ? ይሄ ቡድን እኮ ሻምፒዮንስ ሊግ እንደ ሁለተኛ አማራጫችን ነበር። ዋናው ፕሪሚየር ሊግ ነው፣ አሳክተኗል። ይሄንም ተመልከት። ለውድድር አመቱ ጀግናው በረኛ ራያ ይገባዋል ይሄ ዋንጫ። ይሄንም ይልኝ ካፒቴን ማርቲን ኦዲጋርድ ጀግናው ማርቲን ኦዲጋርድ ይሄም ይገባዋል። እኛ እኮ በጣም ፕሪሚየር ሊግን ከፍ ባለ ደረጃ ያሳካነን። ፔፕ ጋር መፎካከር ያቃተው ቡድን ብዙ አለ። ማንቸስተር ዩናይትድ ከፔፕ ጋር ሳይፎካከር ፔፕ ለቀቀ። ይሄ ከባድ ነገር ነው። ይሄ ነው ሊያሳስባችሁ የሚገባው። እናንተስ ምን ትላላችሁ? ሀሳባችሁ ኮሜንት ላይ ፕላስ ምልክቱን መንካት አትርሱ። ኮፒ ሊንክ እያደረጋችሁ እሺ ወገን ማለት ነው። ትናንትና ሰልፍ ተወጥቷል። ከሰልፉ መካከል የሚገራርሙ ፎቶዎች አሉ። የሚገራርሙ ፎቶዎች። ለኔ ግን አንድ ፎቶ ከልብ ተመችቶኛል። ይሄን ፎቶ ከ10 ስንት እንደምሰጡት አላውቅም። እኔ ከ10 1000 ሰጥቼዋለሁ። ምክንያቱም አርቴታ ህይወታችንን አድኖታል ብላ ስለጻፈች ብቻ ማለት ነው። ፎቶውን ይዩት እስቲ። ከ10 ስንት ይገባዋል? ትልቅ ክለብ ነን ስንልኩ በምክንያት ነው። አምሬትስ አካባቢ ተጫዋቾቹን ለመቀበል የተዘጋጀ ደጋፊ ነው። በተጨማሪ ግን በምትመለከቱት መልኩ የተለያየ ቦታ ላይ ደጋፊዎቹ ተጫዋቾቹን እየጠበቁ ይገኛል። ይህ ደጋፊ እንግዲህ በጣም ታማኝ ሆኖ ለረጅም ጊዜ የፕሪሚየር ሊጉን ዋንጫ ሲጠብቅ የነበረ ደጋፊ ነው። እውነት ለመናገር ይህንን ማየት እጅግ በጣም ያስደስታል። እናንተስ እንደዚህ አይነት ቪዲዮዎችን ስትመለከቱ ምን የተሰማችሁ እንደሆነ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ በኋላ ደግሞ በሌሎች ቪዲዮዎች እንገናኛለን። እንዴት አደርክ ቻምፕ? ከላይ የምታየው ፎቶ የት ይመስላል? ለንደን ላይ ማን ነው እየተቀወጠ ነው የምልህ። አርሰናል ደጋፊ ቻምፕ ሆኖ ትላንት ፒኤስጂ በፔናልቲ ያሸነፈው ብለህ ቤት የምንቀመጥ መሰል አንተ ነህ ቤት የምትቀመጠው። 1 ሚሊዮን ሰው ነው ያለው። ዩቲዩብ ላይ ገብተህ ባይዘ ላይቭ ማየት ትችላለህ። እየተሰራጨ ነው። ገብተህ ላይቭ ማየት ትችላለህ። እኔም እሱን እያየሁ ነው የምልህ። አባቴ ማንም ነው ማሸማቀቅህ። ዩ ዘ ቻምፕ። እንደዚህ አይነት ድግስ ቅዳሜ እኔም ማዘጋጅቼልሃለሁ እዚህ አዲስ አበባ ስቴዲየም ገባህ? አዲስ አበባን ቀይ ነው ማድረግልህ። እኔ የምሸማቀቅበት አንተ የምታወራበት ጊዜ አብቅቷል አባቴ አብቅቷል። ለሌላ ክለብ ነው ትወርክ ማስደረግ ገናማ አንተ ድግስ ሰባሪ ማን። የሰው ድግስ ላይ ካልሆነ የራስ ድግስ የለ ገባህ? አሲስቱን ባስ ላይ ሰቅለህ የድሮቹን ማይክሮዌቭ አድርገህ
አደባባይ መውጣት ትችላለህ ከተፈቀደልህ። ገባ ሰላምና ጸጥታ ግን የሚፈቅድ አይመስለኝም። ገባ የሆነ ነገር ስታደርግ ነው የሚፈቀድልህ። ያለበለዚያ ሁከተኛ ነህ ተብሎ ነው የምታስበው። ተረዳኝ አይደለ? እኛም ታየኛለህ ቅዳሜ። ይሄንን ተመልከት የአርሰናል ደጋፊ። ይሄንን እኔ እዚህ አዲስ አበባ ውስጥ ካልደገምኩኝ ጎስት አይደለም ትለኛለህ ነው ማለት። ገባ ቅዳሜ ተዘጋጅ አዲስ አበባ ስቴዲየም፣ እኛም እንደግመዋለን። ዓለም እኛን ያየናል። ገባር እኛ ዛሬ ለንደን እናያለን። ከዛ ዓለምን እዚህ ላይ ያሉትን ወሳኝ ካራክተሮች ራሱ አመጣቸዋለሁ ነው ምልህ ቻምፕ ማን ቤን ዋይት ኦፊሻሊ በቃ በጣም ተንኮለኛ ተጫዋች እንደሆነ ዛሬ አራግጫለሁ። ዛሬ አርሰናሎች እንግዲህ የፕሪሚየር ሊግ ዋንጫ ማሳካታቸውን አስመልክቶ በከተማቸው ለንደን ላይ ከደጋፊዎች ጋር ዋንጫውን አስመልክቶ እንግዲህ በባስ እየዞሩ ሰለብሬት ሲያደርጉ እንደነበር ይታወቃል። ለሜትሮፖሊታን ፖሊስ ዘገባም ከሆነ እንግዲህ እስከ 1.5 ሚሊዮን ሰዎች የታደሙበት በሀገሪቱ እንግሊዝ ላይ ከፍተኛ ሰዎች የታደሙበት ፓሬድ ሆኖም እንግዲህ ተመልክቼዋለሁ ማለት ነው። ታዲያ በዚህ ሞመንት ላይም እንግዲህ ቤን ዋይት በጣም ተንኮለኛ መሆኑን ያስመሰከረበት ሌላ ሞመንት ተፈጥሮ ነበረ። ማይኩን በመቀበልም እንግዲህ ከዚህ ቀደም በበርሌ ጨዋታ ላይ ኢንካፔ የተፈጠረውን ነገር ታውቃላችሁ። ታዲያም እንግዲህ ለደጋፊዎቹ አሳያቸው እያለ ሲነግረው ነበረ ማለት ነው። አዝናኝ ሞመንት ነበር የተፈጠረው። በዛ በባሱ ዙሪያ የነበሩ ደጋፊዎችም ሲስቁ ነበረ። እንዲሁም ደግሞ እዛ ባሱ ላይ የነበሩ የቡድን አጋሮችም በዚህ ንግግር እንግዲህ ሲስቁ ነበረ። ከዚህ በተጨማሪም እንግዲህ በጣም ልበ ደንዳን ነው ዴክላን ራይስም እንግዲህ በቀጣይ የውድድር ዓመት ለተጨማሪ ተመልሰን የምንመጣ ይሆናል ሲል እንግዲህ ለአርሰናል ደጋፊዎች በስሜት ከፍ የሚያደርግ አስተያየትም ሰጥቶ ነበረ። ቼልሲ የቻምፒየንስ ሊግ ዋንጫን ቢያሸንፍ ስፐርስ ደግሞ የፕሪሚየር ሊጉን ዋንጫ አሸንፈው ሁለቱም ለንደን ውስጥ ማለት ሁለቱም ክለብ ደጋፊዎች ሰለብሬት ለማድረግ በለንደን ከተሞች በለንደን ጎዳኖች ቢወጡ እንኳን የአርሰናል ደጋፊዎች ማለት ነው ሰብሰብ ብለው ወክ ቢያደርጉ ማለት ነው ከነሱ የተሻለ ቁጥር መረጃ አላቸው። ትናንትና በለንደን ጎዳኖች ታሪክ ተሰራሉ። አክቹሊ በለንደን ጎዳኖች ብቻ አይደለም በፕሪሚየር ሊጉ ታሪክ የተሰራው ማለት ነው። ከ1 እስከ 1.5 ሚሊዮን የሚሆን ፋን ቤዝ ነው አቴንድ ማድረግ የቻለው። ይህ ደግሞ በፕሪሚየር ሊጉ ታሪክ አይ ቲንክ የተመዘገበ አይመስልኝ። የትኛውም ክለብ የትኛውን ዋንጫ አሸንፎ ማለት በዚህ መልኩ አቴንድ ያደረገ ፋን ቤዝ የለም። በዚህ መልኩ ሰለብሬት ለዛውም ማለት ነው ትናንትና ከትላንት ወዲያ የቻምፒየንስ ሊግ ፍጻሜ ተሸንፈን ማለት ደጋፊ ምን እኔ ኮረው በዚህ ቡድን መድኃኔዓለም በዚህ ቡድን ደጋፊ በጣም ኮረው። እዛም እዚህም በቃ የሚያኮራ ፋን ቤዝ ነው ያለ። እንዴት ነው አንተ እንደ ትላንትና ማለት ነው የፍጻሜ ጨዋታ ተሸንፈ በማግስቱ ምንም የሆነ ደጋፊውን ሀዘን ምናምን ሳይታይበት ማለት ነው ቡድኑ ሰፖርት ለማድረግ እናንተ ጀግና ናችሁ ለማለት ይሁሉ ፋን ቤዝ ይሁሉ ህዝብ እንዴት ጭራሽ ነው ኤክስፔክት ያላረኩ። ትላንትና እግዚአብሔርን በቃ ለንደን ውስጥ በተመለከቱት ነገር በቃ በቡድኔ እንድኮራ በቃ ለደጋፊው እንድኮራ ይህንን ቡድን የበለጠ እንደወደው ምናምን ነው በቃ የሆንኩት። ማርያምን ነው የምላችሁ የማታውን ሽንፈት የሚያስረሳ ገራሚ ድባብ እንግሊዝ ባሉ የአርሰናል ደጋፊዎች እስከዛሬ ቅጥል ነበር የምለው ማለት በቃ በሚያሳዩት ድባብ ለቡድናቸው ባላቸው ፍቅር ምናምን በጣም እናደድ ነበረ። ነገር ግን በዘንድሮ የውድድር ዓመት የደርቢ ጨዋታ ሲኖር የሚያሳዩት ቲፎ፣ የጥሎ ማለፍ ጨዋታ ሲኖር የሚያሳዩት ድባብ ቲፎ ምናምን ሲቀጥል ደግሞ ዛሬ ያሳዩት ፓሬድ ላይ የነበረው ድባብ አሜዚንግ ነው የምላችሁ በፈጣሪ ስም። እኔ አብዛኛው ደጋፊ ማለት ነው በቃ በትላንትናው ሽንፈት ተቃጥሎ ቤቱ ይቀመጣል ብዬ ኤክስፔክት አድርጌ ነበረ። ነገር ግን ከኤክስፔክቴሽኔ ውጪ ድምቅ ያለ ድባብ በቃ ጭራሽ ከጠበቅኩት በላይ ሆኖ ነው ያገኘው። አብዛኞቻችሁ አፍረው ቤታቸው ተሸማቀው ይቀመጣሉ ብላችሁ ተጠብቁን ነበር አይደል? እኛ ግን ለክለባችን ያለንን ፍቅር ከነዚህ ፎቶና ከነዚህ ቪዲዮዎች ውጪ ምንም ሊያስረዳላችሁ አይችልም። የአርሰናል ደጋፊ ታጋሽ ነው፣ ክለቡን ወዳድ ነው፣ ታማኝ ነው ስንል በእንደዚህ አይነት ሲቹዌሽን ላይ ከክለቡ ጎን እየቆመ ስለሚያሳይ ነው። ለዘመናት ለረጅም ዓመታት ይህንን ድባብ ለማየት ስንናፍቅ ስንጠብቅ ነበር። ፓሬድ ናፍቆን ነበር። የክለባችን ተጫዋቾች ማለት ነው ባስ ላይ ሆነ ዋንጫ ይዘው ተሸክመው ሲዞሩ ማየት በጣም ናፍቆን ነበረ። ይሄው ተመለከተ። ያውም በካራቦ ካፕ በኤፍኤ ካፕ ምናምን ሳይሆን በታላቁ እንግሊዝ ላይ ትልቅ ክብር በሚሰጠው በእንግሊዝ ፕሪሚየር ሊግ ዋንጫ ነው ይሄንን ድባብ ማሳየት የቻልነው ለዓለም። ታዲያ ይሄ እኮ ጅማሬው ነው መነሳሻው ነው አይደል? የአርሰናል ደጋፊዎች አብዛኞቻችን ትረስ ዘ ፕሮሰስ በዚህኛው የፕሪሚየር ሊግ ዋንጫ የተጠናቀቀ አይነት አድርገን እያሰብን ያለ ነው። ግን ገና በቃ ጅማሬው ነው። ትረስ ዘ ፕሮሰስ ማለት የመጀመሪያ ዋንጫ እስኪመጣ ነው። ከዛ በኋላ ነው የሚቀጥለው ፕሮሰሱ። ገባችሁ ሐሳቤ? ከዚህ በኋላ የሚመጡት ዓመታት ላይ ይሄንን ድባብ በየዓመቱ ልንመለከት እንችላለን። ክለባችን ያንን የማድረግ አቅም አለው። ዛሬ ማለት ነው ኖርዝ ለንደን እና ለንደን ምናምን ሳይሆን እንግሊዝ ራሱ ሙሉ ለሙሉ ቀይ በቀይ ሆና ነው ያመሸችው። ደስ ብሎናል በጣም። በናፍቆት የጠበቀ በትዕግስት የጠበቀ ደጋፊ ይሄ ሲያንስበት ነው። ይሄ ድባብ እንደውም ትንሽ ነው። አሁን ያለው አርሰናል ሳይሆን ወደፊት ልንመለከተው የምንችለው አርሰናል በጣም ያጓጓኝ። ምክንያቱም ከዚህ በኋላ አርሰናል ተጫዋቾችን እየፈለገ ሳይሆን ተጫዋቾች አርሰናልን እየፈለጉ ነው የሚመጡት። ማርያምን ነው ብላችሁ ማንንም ላበሽቃ አይደለም የመጡት። ግን ምን ያክል የፓሬድ ቪዲዮ እንዳየው ራሱ አላውቅም። እንዴት ነው የምናምረው? ማን
እንዴት ነው የምናምረው? ከ1 ሚሊዮን ሰው በላይ ፓሬዱ ላይ ተገኝቷል ተብሏል። እያንዳንዱ የተቀረጸው አንግል፣ እያንዳንዱ የተፖስተው ፖስት ኤቭሪቲንግ ሉክስ ቢዩቲፉል። ማርያምን ይሄ አርማ ይሄ ክለብ ማሲቭ ነው ስልህ ማን በቃ ምንም ሲጀመር ዋንጫ ራሱ የሚያስፈልገው ቲም አይደለም። ይሄ ቲም ላይ ያለ ዋንጫ በደንብ ሰርቫይቭ ማድረግ የሚችል ቲም ነው ማለት በጣም ሎያል ፋን ቤዝ ነው ያለው። በጣም ነው የሚያምረው። በቃ በጣም እዛ በሆንኩኝና በኖርኩኝ ሁላ የሚያስብል በቃ አይነት ሲቹዌሽን ስንመለከት የነበረው ቲንክ በሀገራችንም እንግዲህ ቀጣይ ሳምንት ተመሳሳይ አይነት ሲቹዌሽን ልናይ እንችላለን። ግን በጣም ያስቀና ነበር። ልጆቹም ደስተኛ ሆነው መልሶ ማየቴ በጣም ያስደሰተኝ በጣም ማለት ነውና እንኳን ደስ አላችሁ የአርሲ ደጋፊዎች። አሁንም ቻምፒዮኖቹ እኛ ነን፣ የፕሪሚየር ሊግ ሻምፒዮኖቹ እኛ ነን፣ መሪዎቹ እኛ ነን። ይመቻችሁ። አርሰናል ምንድነው እያደረገ ያለው ጋይስ? እኔ የለንደንን ሪከርድ አርሰናል ሊሰብር ይችላል ብዬ ነበር ቅድም ቪዲዮ የሰራውላችሁ። አሁን ግን ብታምኑ ባታምኑ በእንግሊዝ ታሪክ አርሰናል ለመጀመሪያ ጊዜ በአንድ የዋንጫ ክብረ በዓል ላይ ከ1.5 ሚሊዮን በላይ ህዝብ በመገኘት የሙሉ እንግሊዝን ሪከርድ ተሰብሯል። ኳል የምትመለከቱት ፎቶሾፕ አይደለም። ይሄ ቀይ የምታዩት በሙሉ የአርሰናል ጎርፍ ነው ማለት ነው። ዛሬ እንግዲህ በለንደን ጎዳናዎች ላይ እጅግ በጣም ደማቅ ክብረ በዓል ነበረ። ከኋላ የምትመለከቱት አርቴታ ህይወቴን አድነዋል ከሚለው ባነር ጨምሮ በርካቶች ብዙ ባነሮችን እንግዲህ አርቴታን የሚያመሰግኑ እነ ጋብሪኤል ማጋሌሽን የሚያመሰግኑ ሙሉ የአርሰናል ስብስብን የሚያደንቅ ባነሮች ዛሬ በለንደን ጎዳናዎች ላይ በአርሰናል ደጋፊዎች እንግዲህ ተይዘው ታይተዋል ማለት ነው። በጣም የሚገርማችሁ በዛሬው ክብረ በዓል ላይ የሲቲ እንግዲህ ሃይላንድ ሲሸጥ ነበር። የፔፕ ጋርዲዮላ ሲያለቅስ እና ሃላንድ ሲያለቅስ ያለበት ሃይላንድ ጭምር በነፃ ለአርሰናል ደጋፊዎች እንግዲህ ሲሰጥ ነበር። መድፈኞቹ አርሰናሎችም በአንድ የዋንጫ ክብረ በዓል በጎዳና ክብረ በዓል ላይ ከ1.5 ሚሊዮን ህዝብ በላይ በመካፈሉ በእንግሊዝ ታሪክ ታይቶ የማይታወቅ አዲስ ሪከርድ ይዘዋል ማለት ነው። አርሰናል ባለቤት የክሮንኬ ልጅ ጆሽ ክሮንኬም ኳሊ እንደምትመለከቱት በደስታ እንግዲህ ሰክሮ ነበር ሲታይ የነበረው። አርቴታም እመኑኝ ፕሪሚየር ሊጉን እንዳመጣ ነው ሻምፒዮንስ ሊጉን ደግሞ ቀጣይ ለእናንተ እናመጣለን ሲል ተናግሯል። አትጠራጠሩ፣ ሻምፒዮንስ ሊጉም ቀጣይ ይመጣል። ለዛሬ ግን ሁላችሁንም እንኳን ደስ አላችሁ፣ ይመቻችሁ።